ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ ብላክ ላየንስ ሮማኖቭስ ጥቁር አንበሳ የሮማ ተኩላ የተሰኘው የፕሮፌሰር ኃይሌ ገሪማ ዘጋቢ ፊልም በካናዳ ቶሮንቶ የፊታችን እሁድ ሳምንት ለቅድመ እይታ ይቀርባል። ይህንን የተመለከተ መረጃ እንዲሰጡን ሁለት እንግዶች ጋብዣለሁ። ከዚህ ቀደም የበኩር ፍርድ የተሰኘው ተከታታይ የቴሌቪዥን ድራማን አስመልክቶ እንግዳዬ የነበረው ደራሲ አዘጋጅና ፕሮዲውሰር ጴጥሮስ ደጀኔ እና በቶሮንቶ ዩኒቨርሲቲ የፒኤችዲ ትምህርቱን በማጠናቀቅ ላይ የሚገኘው እንዲሁም በተለያዩ ጊዜያት እየጋበዝነው ጥልቅ የፖለቲካ ትንታኔዎችን ሲያካፍለን የምታውቁት ዘሪሁን አዲሱ እንግዶቼ ናቸው። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ተከታተሉን። እንግዶቼ ሁለታችሁንም መረጃውን ልትሰጡን ስለተገኛችሁ በጣም እያመሰገንን፣ ጴጥሮስ ካንተ ልጀምርና የት በስንት ሰዓት ዘጋቢ ፊልሙ እንደሚታይና ሌሎች አጠቃላይ መረጃዎችን በመስጠት ልትጀምርልን። እጅግ በጣም አድርጌ አመሰግናለሁ። ይሄ ዝግጅት እንግዲህ የሚቀርበው በእሁድ ጁን 21 በቶሮንቶ ከተማ በሆት ዶግስ ሲኒማ ከሰዓቱ 3 ሰዓት ተኩል ጀምሮ ነው በሩ የሚከፈተው። እንግዲህ ወደ ከ4 እስከ 5 ሰዓት ቆይታ ይኖረናል ማለት ነው። እሺ፣ አመሰግናለሁኝ። ዘሪሁን ወደ አንተ ልሂድና ይህንን ዘጋቢ ፊልም የመመልከት የመደገፍ ፋይዳዎቹ ምንድን ናቸው? እነሱን እስኪ ያካፍለን። እሺ፣ አመሰግናለሁ። በቅድሚያ በጣም ለዚህ ትብብሮች በተለይ አርትን በመደገፍ ኪነ ጥበብን ደራሲያን በብዙ ጊዜ በእንግዶች በማድረግ እና መጽሐፍ ግምገማ ፕሮግራም በማዘጋጀት አይ ቲንክ የምንጊዜ ሚዲያ የሚያደርገውን ስራ በግሌ አደንቃለሁ እና ያው ክብሮቴን ገልጻለሁ። ምናልባት አይ ቲንክ ይህን ፊልም ያው ፕሮፌሰር ኃይሌ ገሪማን ብዙዎቻችን አይ ቲንክ በጤዛ እና በሳንኮፋ ሌሎች ፊልም ስራዎቹ ላይ ዶክመንተሪ ያዘል የሆኑ የፊልሞችን ታሪክን በመሰነድ በመዘገብ በብዙ ኢትዮጵያን ምናልባት የፊልም አሰራር ታሪክ ውስጥ የማናያቸው የፊልም አሰራርና አቀራረብ ይዘት በማቅረብ በጣም የተለየ ቦታ ያለው ሰው ነው። ኢትዮጵያውያን ብዙ ጊዜ ብዙ ጥልቅ ታሪክ አለን፣ ብዙ ጥልቅ ማስረጃዎች፣ መረጃዎች አሉ፣ ዶክመንቶች አሉ። ግን ለምንድነው እንደዛ አይነት ፊልም ማንሰራ የሚል ብዙ ጊዜ ጥያቄዎች ይነሳሉ። አይ ቲንክ ብዙ ጊዜ ለዚህ ብቸኛው ምናልባት ሊባል በሚችል ደረጃ ያለው ፕሮፌሰር ኃይሌ ገሪማ ነው እና እንግዲህ አይ ቲንክ ባለፈው በአሜሪካ ታይቷል፣ የዚህ ስክሪኒንግ ታይቷል። አሁን ደግሞ የፊልም በዚሁ በመዲናችን በቶሮንቶ እንግዲህ በኮመርሻል እና በአይ ቲንክ በአጠቃላይ በቢዝነስ እንቅስቃሴ ትልቋ በምትባለው በዚህ በኦንታሪዮ ዋና ከተማ ቶሮንቶ ላይ አይ ቲንክ መታየቱ በጣም ወሳኝ ነው በብዙ ምክንያት። አንደኛ በጣም ትልቅ የኢትዮጵያ ኮሚኒቲ አለን፣ በብዛት አርት የሚወድ እና ብዙ ሙዚቃዎች፣ ኪነ ጥበብ ስራዎች ላይ በብዛት ይገኛል። ስለዚህ ምናልባት የኛም ተስፋ እንግዲህ የፍሬንድስ ኦፍ ሰንኮፋ የሚለው አዘጋጅ ቡድን ስብስብ እንግዲህ እምነት እያደረገው በብዛት እነዚህ ሰዎች የከተማችን ወዳጆች፣ ነዋሪዎች፣ ኢትዮጵያውያን፣ ትውልደ ኢትዮጵያውያን በመገኘት ድጋፋቸውን ይገልጻሉ። ያው በዛውም ደግሞ በፊልሙ ይዝናናሉ፣ ይማራሉ፣ እውቀት ይገበያሉ ነው። አይ ቲንክ የተወሰነ አጭር መብራሪያ ስለ ፊልሙ ራሱ የተገለጹ የተለያዩ ጽሑፎች አሉ። እንግዲህ ፊልሙ ከጤዛ ወይም ከሌሎች ፊልሞች የድሮ አድዋ ጦርነት ላይ ሌሎች ላይ ሳይሆን የሚያተኩረው ሞሮፍ የሁለተኛው የጣሊያን ወረራ ላይ ነው። ስለዚህ ብዙ ጊዜ ተሸናፊነት ታሪክ ተደርጎ የሚቀርብ ታሪክ ነው የኛው ፓርታችን። ግን ያልተነገሩ ደግሞ ብዙ ጀግንነቶች የታየበት፣ በማይጨው ብዙ ሰዎች ብዙ አርበኞች የተዋደቁበት ነው። ብዙ ኢትዮጵያውያንም ዋጋ የከፈሉበት እና ጀግንነት ያሳዩበት ነው እና ዓለም አቀፋዊ የፍትሃዊነት ኢትዮጵያ በተለይ እንግዲህ እንደ ፖለቲካል ሳይንስ ተማሪነቴ በኢንተርናሽናል ሪሌሽንስ ዘርፍ የታየውን ክሽፈት ወይም ውድቀት የዓለም መንግስታት ማህበር የምንለውን የሊግ ኦፍ ኔሽን ውድቀት የታየበት እና አይ ቲንክ ለሁለተኛው ዓለም ጦርነት መነሻም እንደ
ትልቅ ምክንያት ተደርጎ የሚቀርብም ትልቅ ታሪክ ነው በዓለም ደረጃም። ስለዚህ ኢትዮጵያ ታሪክ ብቻ ሳይሆን የጥቁሮች ሁሉ ታሪክ ነው። ምክንያቱም አፍሪካን አሜሪካንስ ጥቁሮች በብዛት ኢትዮጵያን የደገፉበት ከጫፍ እስከ ጫፍ ብዙዎች በግፍ የተደረገውን ወረራን፣ የመርዝ ጋዝ፣ ሌሎች ጥቃቶች በማውገዝ በተለይ ጭቁን ህዝቦች አንድ ላይ ትብብር ያሳዩበት ታሪክ ነው እና ምናልባት እንደ መጨረሻ ነጥብ የማነሳው ከኢትዮጵያውያን ባለፈ ብዙ ጥቁሮች የካሪቢያን፣ የአፍሪካን ኬኔዲያን፣ ብላክ ኬኔዲያን እንዲመጡ ነው የኛ በጣም ፍላጎት እና ስራ ትኩረት እያደረግን ያለ ነው። ምናልባት እንደ ኢትዮጵያን ብዙ ጊዜ እዛ ጋር ደካሞች ነን እዛ ላይ መስራት ላይ እና እሱንም አንዱ በኩል ትኩረት ሰጥተን እየሰራንበት ያለበት ጉዳይ ነው እና ይህን ይመስላል። እሺ፣ አመሰግናለሁ ሁለታችሁንም። ጴጥሮስ እንግዲህ እንደ ደራሲ እንደ አዘጋጅ ደግሞ ፋይዳዎቹን በተመለከተ አንተም የምትጨምራቸው ነገሮች ይኖራሉ ብዬ አስባለሁኝ። ዘሪሁን እንዳለው ሰሜን አሜሪካ ታይቶ ነበር ከ3 ወር በፊት ይሄው ዘጋቢ ፊልም ለቅድመ እይታ ቀርቦ ነበር እና አይቼዋለሁኝ። ያው የ2 ሰዓት ያህል የሚሆነውን ከ5 ክፍሎች መካከል ማለት ነው። እጅግ በጣም የሚገርም ከተማ ውስጥ ኖረህ ለማየት አይደለም፣ በጣም ብዙ ርቀት ተጉዘ ልታየው የሚገባ ነው እና እንግዲህ የወሰደውን ጊዜ ራሱ የምናውቀው ነው። 30 ዓመታት በላይ የፈጀበት ነው ፕሮፌሰር ኃይሌ እና የሚገርም ስራ የተሰራበት ፊልም ስለሆነ በእኔ በኩል ያ ስላየሁትም ጭምር መጋበዝ እፈልጋለሁኝ። በካናዳ ኖሮ ይህንን የማያይ ኢትዮጵያዊ ሊኖር ይገባል ብዬ አላስብም። አይደለም ኢትዮጵያዊ፣ አሁን ዘሪሁን እንዳለው ሌሎችም ማለት ነው እና ጴጥሮስ ደግሞ በአንተ በኩል እንደ ጥበብ ባለሙያም ብዙ የምትለው ይኖራል ብዬ ስለማስብ እስኪ። እንግዲህ አንዱ ሌላ ጥሩ አጋጣሚ ደግሞ ይሄ ዝግጅት የሚቀርብበት ቀን የአባቶች ቀን ነው። አባቶቻችንን የምንዘክርበት ፊልም ነው የሚታየው እና ያንን አስመልክቶ ትላንትና ዛሬ ከአንቺ ጋር ይህን ውይይት እንደምናደርግ ሳስብ አንዲት የሆነች ሀሳብ ወደ አእምሮ የመጣችና አጭር ግጥም አዘጋጀውኝ። እሱን በማለት ሊጀምር ከተፈቀደ ደስ ይለኛል። ከአባትም አባት አለ ይላል። ከአባትም አባት አለ፣ አንገት ለገዢ ያልደፋ፣ ለጥቅም ያልተደፋ፣ ድህነት ማንነቱን፣ የሰው ሰውነት ክብሩን፣ ማዕረጉን ያላደህየ፣ በሶላቱ ያልበረየ። ከአባትም አባት አለ፣ ለትውልድ የባተለ፣ ማንነቱን ያስቀጠለ፣ ሞራሉን ያስጠበቀ፣ ማንነቱ ያላሸቀ፣ ስብዕናው የገዛ፣ ታሪክን የለወጠ፣ ነፍሱን ለልጆ የሰጠ፣ የነፃነት ቀንዲል ያዥ፣ የጥቁር ሕዝብ ፋና፣ አንገትን የሚያስቀና፣ ከአባትም አባት አለ፣ አኩሪ ታሪክ ያስቀጠለ ይላል እና ይህንን ግጥም ትላንትና ጨርስ አድርግ ዋናው መነሻዬ የአባቶችን ቀን ስናከብር ከየትኛውም አባት በላይ እኛ በነፃነት አንገታችንን አቅንተን የአባቶችን ቀን እንድናከብር ያስቻሉን ሁሉ ነገራቸውን መስዋዕትነት ያደረጉ አባቶችን በመዘከር እና በማወደስ ሊሆን ይገባል የሚል ስሜት ስላለኝ ነው እና እዚህ ላይ ታዲያ ይህን ዛሬ የምንወያይበት የፕሮፌሰር ኃይሌ ገሪማ ታሪካዊ ዶክመንተሪ አንቺ እንዳልሽው አሁን አንድ ክፍሉ በቶሮንቶ ሲታይ አሳዛኙ ገጽታ እነዚህ በነፃነት ለነፃነት መስዋዕትነት የከፈሉ አባቶች ነፃ ሆነው ቢያልፉ ምስሎቻቸው ግን ዛሬም ነፃ አይደሉም። ዛሬም በቅኝ ገዢዎች አጥር ስር ነው ያሉት። ፕሮፌሰር ኃይሌ ለአውሮፓውያን አርካይቮች ብዙ ሺህ ዶላሮች ከፍለው ነው ይህንን ፊልም የሰሩት። በቀጣይም ገና ብዙ መክፈል ይጠበቅባቸዋል እና አባቶቻቸው በቦምብ የደበደቧቸው የአባቶቻችን ታሪክ ገንዘብ ከፍለን ነው ከራሳችን እይታ አንጻር ልንተርክ የምንችለው ማለት ነው። ስለዚህ ኦፊሻሊ ከመለቀቁ በፊት አሁን ይሄ የሚታየው ዝግጅት እዚህ ላይ መሳተፍ ማለት አባቶቻችን ከከፈሉት ታሪክና መስዋዕትነት አንጻር በጣም እጅግ ያነሰ መስዋዕትነት ነው የሚል እምነት ነው ያለኝ እና ከፊልምነቱ ከዶክመንተሪነቱ አንጻርም በአጠቃላይ አሁን የተነሱትን ነገሮች ታሳቢ በማድረግ ሁሉም አዳራሹን እንዲሞላው ነው በዚህ አጋጣሚ ጥሪ ማድረግ የምፈልገው። ዋው ደስ ይላል በጣም። እዚህ እንግዲህ ዲኤምቪ ላይ ይሄ ፊልም ሊታይ ነው ተገኙ እያለን የሰራናቸው ፕሮግራሞች ነበሩ። አላሳፈሩንም።
በደንብ ተገኝተዋል በዲኤምቪ አካባቢ ያሉ ወገኖቻችን እና ካናዳም ላይ እንደዛ ይሆናል ብዬ አስባለሁኝ። እውነት ለመናገር ለራሳችን ስንል የምናደርገው ነው። ፕሮፌሰር ኃይሌ ረጅም ርቀት ተጉዞ ነው እንዳልከው ከ6 የተለያዩ ሀገራት በጣም በውድ ዋጋ እነዚህን ፉቴጆች እየገዛ አባቶቻችንን ሲያሳየን የነበረው እና እንግዲህ ለመስራት ሲሞከር የነበረው ከዚህ ቀደም ያው በድራማ መልክ አይደላ የተለያዩ ተዋናዮችን እውነት አስመስሎ በማሳተፍ እንደዚህ ነበር። አሁን ግን የምናየው እዚህ ላይ በትክክል እዛ ጋር የተዋደቁትን ትክክለኛዎቹን ሰዎች ነው እና በጣም በጣም የሚገርም ልብ የሚነካ ታሪክ ነው። ከአባትም አባት አለ ስትል እውነት ነው። ደግሞ የአባቶች ቀን ነው ይህንን የሚታየው እና እንደው እዚህ ጋር ዘሪሁን በቀደም ኤለን መስክም ትዊት ያደረገው ነበር ይሄ የነፃነት ጉዳይ እንደ ቀልድ እየታየ ይመስላል እና በአንዳንድ ሁኔታ እንዴት ሆነው ነው ሀገር ያቆዩልን፣ እንዴት ሆነው ነው ነፃነታችንን ጠብቀን እንድንሄድ ያደረጉን የሚለው ነገር እሱንም ከዛ ጋር እያይዘ የሆነ ነገር ብትልበት ደስ ይለኛል። በጣም ያው ኤለን መስክ አይ ቲንክ ብዙ ጊዜ የሚለጥፋቸው ነገሮች በጣም አንዳንዴ አሳሳቢ ናቸው። ነገራችን ላይ ያው የነጭ የበላይነት ምናልባት የአፓርታይድ ያው የቆየ የዘረኝነት እንትኖች ሀሳቦችን በጣም ያራምዳል። አንዳንድ የሚታዩት እንቅስቃሴዎች እና አካሄዶች በጣም አይ ቲንክ ከዚህ ቤት ብልጌት ራሱ እስከ መገረም መድረሱን ተናግሮ ያውቃል። እና ግን ምንድነው በአጠቃላይ የምለው ወደ ኢትዮጵያ ብቻ ስፔሲፊካሊ ከመጣን ቅኝ ግዛትን በድህነት ብቻ እየመዘንን ካየንና ሀገራት ቅኝ ያልተገዛ ሀገር ብቻውን ነፃ ነው እና የኢኮኖሚ ልዕልናን ማራመድ ይችል ነበር እና የራሳቸው ወይም የዚህ የዴስቲኒያቸውን ያለመቆጣጠር ወይም ያለመወሰን አቅም ደካማነት ወይም ክሽፈት አድርጎ ማሳየት በጣም ስተት ነው በመጀመሪያ ደረጃ በራሱ። ምክንያቱም ቅኝ ግዛት ማለት መዋቅራዊ ነው፣ ተቋማዊ ነው፣ ዓለም አቀፋዊ ነው። ኢትዮጵያ ለምሳሌ ወደብ እንዳታገኝ፣ መሳሪያ እንዳትገዛ፣ ነፃነቷ እንዳትጠቀም የነበረው የትሪፓርታይትን ስምምነት ራሱ መጥቀስ ይቻላል። የፈረንሳይ የእንግሊዞች እና የጣሊያን ቅኝ ገዢዎች ምኒልክን አፄ ምኒልክ እንዴት ስርዓታቸውን እና የኢትዮጵያን አጠቃላይ የአስተዳደር መንግስት ህዝብ አንቀው ለመያዝ የተለያዩ አቅሞቿ እንዳትጠቀምና ከዓለም አቀፍ ግንኙነት እንድትገለል በማድረግ ምክንያቱም ብቸኛዋ ነፃ ሀገር ስለነበረች ያንን ነፃነቷን እንዳትጠቀም በጣም አፈና ውስጥ የቆየችው። እንግዲህ ከዛ በፊት ኦፍኮርስ ኢትዮጵያ ትልቅ ስልጣኔ ባለቤት መሆኗን አሳይታለች። ብዙ አፍሪካና ሌሎች ሀገራት አሳይተዋል። እነ ቻይናም አሁንም በጦርነት ውስጥ ያለችው የኢራን ፐርሺያን፣ እነ ሲሪያን ለምሳሌ ባለፈው እንደዚህ የፈረካከሰችው በሲቪል ዋር እና በዓለም አቀፍ የውጭ ጣልቃ ገብነት ጭምር እነዚህ ትላልቅ ስልጣኔ የገነቡ ናቸው። አሜሪካን ትልቅ ስልጣኔ አልገነባም ከዛ በፊት ምናልባት አስቴክስ እና እዚህ ላቲን አሜሪካ ያሉትን ስልጣኔዎች ካላየን እና ኢንዲጂነሶችን ውጭ። ስለዚህ የመጀመሪያ ደረጃ ቅኝ ግዛት ያደረገው የነበራቸውን እድገት ጉዞን የገታው አንደኛው መግታት ብቻ ሳይሆን ምንድነው ብለው ይሄ በዚህ በፖስት ኮሎኒያል ስተዲስ ወይም ክሪቲካል ፖስት ኮሎኒያል ስተዲስ ላይ አንደር ዴቨሎፕመንት ነው የተካሄደው። ምንድነው ዝም ብሎ ድህነትን መግታት ብቻ ሳይሆን ወደ ቁልቁል እንዲያድጉ ማድረግም ጭምር ነው። ቁልቁል እንዲያድርጉ ማለት የተለያየ ፖሊሲ ነፃነት አይኖራቸውም፣ ተቋማታቸውን የመገንባት ነፃነት አይኖራቸውም። እርስ በርስ ራሱ ነፃ የሆኑ ሀገሮች ተወዳጅተው በጋራ ትብብር አድርገው እንዲገናኙ እንኳን አይፈቅድም። ስለዚህ ለዚህ ብዙ ቲዎሪዎች አሉ። እንግዲህ አንደኛው በቀላሉ እንኳን ትንሽ ፌመስ የነበረው ቲዎሪ የዚህ ወርልድ ሲስተም ቲዎሪ የምንለው ተሻለ ጥበቡ ሜኪንግ ኦፍ ሞደርን ኢትዮጵያ የሚለው መጽሐፍ የሰራው በዛ ጽንሰ ሀሳብ ላይ ነው። እንደውም ምንድነው ያም ራሱ የሚለው ዓለምን በሶስት ይከፍላል። ኮር፣ ፔሪፈሪ እና ሰማይ ፔሪፈሪ የሚል። ኮር የምንላቸው ትላልቅ ኢንዱስትሪያላይዝድ የሆኑ ሀገሮች በተለይ እነዚህ ፔሪፈሪ የሚባሉትን ደካማ ሀገሮችን ወይም በእድገት ወደኋላ የቀሩትን ጥሬ እቃዎቻቸውን ብቻ በመፈለግ በእነሱን ሁሌም በድህነት ውስጥ ማቆየት ነው የሚል ነው የዚህ ንድፈ ሀሳብ። በመሀል ያሉት ሰማይ ፔሪፈሪ የሚባሉት ግን የተወሰነ ምርቶችን እያመረቱ ምናልባት እንደ ድልድይ በመሀል ያገለግላሉ። እነሱም ቢሆን ወደ ኮር መግባት አይፈቀድላቸውም ይላል። ስለዚህ እንግዲህ ንድፈ ሀሳቦቹን እንኳን ብንተው ኢትዮጵያ ለምሳሌ ነፃ ሆና በሲቪል ዋር ውስጥ በተለያዩ ጦርነቶች ስትወድቅ ብዙ የዓለም አቀፍ ተቋማቶች እና አጋሮች ሲደግፉ፣ አንደኛውን ሲያስታጥቁ፣ አንደኛውን ደግሞ ሲደግፉ ብዙ ይታያል እና አሁን ራሱ ከቅኝ ግዛት በኋላ ብዙ አፍሪካ ሀገራቶች
ለምንድነው ሰላም የማያገኙት ሲባል አንዱ ምክንያት በግልጽ የዓለም አቀፍ የተለያዩ የምዕራብ አውሮፓ ሀገራት እና አሜሪካ ጫናዎችና ጣልቃ ገብነቶች በግልጽ አሉ። ኢቭን የፈረንሳይ ቀድሞ ቅኝ ተገዢዎች እስካሁን ሉዓላዊነታቸውን መጠቀም አይችሉም በብዙ ምክንያት። ስለዚህ አይ ቲንክ ቅኝ ግዛትን እንደ አንድ ወረራ ብቻ አይደለም የምናየው። ማለት ልክ አንድ ጣሊያን ኃይል መጥቶ ቅኝ ገዝቶ ገብቶ አይደለም የሚወጣው። ስለዚህ ኢትዮጵያ ምናልባት ፊዚካሊ ቅኝ አልተገዛችም። ኦፍኮርስ ለምስጋና ይገባቸዋል ለኛ አባቶች። ነፃነታችንን ጠብቀን ቆይተናል። ያ ማለት ግን በዓለም አቀፍ የገበያ ኢኮኖሚ ስርዓት ውስጥ፣ በዓለም አቀፍ ዲፕሎማቲክ ስርዓት ውስጥ፣ በዓለም አቀፍ የንግድ የኢኮኖሚክ መዋቅር ስርዓት ውስጥ እንደፈለገች ነፃ ሆና እንድትሳተፍ ደግሞ የሚፈቅድ አልነበርም። ያ ማለት ለምሳሌ በጎረቤት ያሉት ሁሉ አፍሪካኖች ቅኝ ተገዝተው አፍሪካን ሁሉ በባርነት እየተጋፉ ከማን ጋር ነው ኢትዮጵያ ንግድ የምትሳረገው ቢዝነስ የምትሰራው? ከማን ጋር ነው ስለ ኢኖቬሽን፣ ስለ ክሬቲቪቲ፣ ስለ ቢዝነስ መነጋገር የሚቻለው መስራት የሚቻለው? ምክንያቱም አንደኛ እኛም ጥቁር ሰውንን እኩል እንድንሆን አይፈለግም። ነፃነታችንን እንኳን መቀማት ባይችሉ ነፃነታችንን ኢንጆይ እንድናደርግ አልፈቀዱም። ይህንን መርሳት የለብንም። ስለዚህ ነፃነታችን ስላልተነፈገ ነፃነታችንን ሙሉ በኬፓቢሊቲ ማለት በሙሉ ሉዓላዊነትና ልዕልና ኤክሰርሳይዝ አድርገን ድህነታችን የኛው ፍዳ ብቻ ነው የሚለው ትርክት በመሰረተ ሀሳቡ ከዋይት ጊልት የመጣ ነው። ለምንድን ነው እኛ ያደረሱትን ጥፋት ስለሚያውቁ፣ ስለዚህ ጥፋቱን ወደ የራሳችሁ ነው። ያው አንድ ቅኝ ያልተገዛች ሀገር እንኳን አለች ማደግ ያልቻለች። ስለዚህ ያ ማለት ምንድን ነው? ይሄ ወደ ፎልስ ኮንክሉዥን ስንሄድ ቅኝ የተገዙትን ቢሆኑ እንደውም አድገዋል ነው እኮ የነሱ ትርክ። ለምሳሌ ሳውዝ አፍሪካ ያደገችው ቅኝ ስለተገዛች ነው። ስለዚህ ቅኝ መግዛትን እንደውም ጀስቲፋይ እያደረጉ ነው። ስለዚህ ቅኝ ያልተገዙት እነ ሃይቲም እነ ኢትዮጵያም አላደጉም። ስለዚህ ቅኝ ያለመገዛትና ወይም ቅኝ የመገዛት ነገር ፋይዳ የለውም። ስለዚህ ቅኝ ግዛት አይደለም ለድህነት የዳረገን። ያሳዘነኝ ነገር ምንድን ነው? ይህን ሀሳብ ያስተጋባችሁ ሴት ጥቁር መሆኗ አይ ነው። ብዙ ጊዜ ሀሳቦቿ በምን ላይ ያጠነጥናል? ራሳችንን ተች፣ ራሳችንን እንመልከት የሚል የተወሰነ ፖዘቲቭ እንትን ያለው ይመስላል። ግን ብዙ ጊዜ ደግሞ ማየት አንዳንድ ጊዜ ያው ማልኮም ኤክስ ያለው አለ ትንሽ ሃውስ እና ወርቅ ቃሉን አለመጠቀም ብዬ ነው። እና እንደዛ አይነት የሆኑ ሰዎች አሉ። ለምሳሌ ከዚህ በፊት አይ ቲንክ በኢህአዴግ ወቅት አንድ የጻፍኩት አርቲክል ላይ በጦርነቱ ላይ ኮምፕሬዶር የሚሉት የማርክሲስት ኮንሴፕት አለ። ምንድነው? ለውጭ ሰርቭ የሚያደርጉ አካላቶች አሉ። የተማሩ ምሁራንም ሊሆኑ ይችላሉ፣ ባለሙያዎች ሊሆኑ ይችላሉ፣ የቢዝነስ እና የአእምሮ ምጡቅ የሆኑ ኢንቴሊጀንስ የምላቸው የቢዝነስ እና አይዲዬሽናል ኢንተርፕረነርስ የምላቸው ሰዎች ሊሆኑ ይችላሉ። እነዚህ ሰዎች ግን ሰርቭ የሚያደርጉት ማንን ነው ዋናው። አሁን ምችም ግለሰብ በብዛት እንደማየው አይ ቲንክ ሰርቭ የምታደርገው ኢንተረስት ማን ነው የሚለው ብዙ ጊዜ ያጠያይቀኛል አንዳንዴ። እና ኦፍኮርስ አንዳንድ ያለ ፈቃዱ ሀሳቧን ጠልፎ ከሆነ ኤለን መስክ መተቸት ነበረባት፣ ያን ማውገዝ ነበረባት። እኔ እንደዛ አይደለም ያልኩት የሚል ያንን ማስተባበያ ከሷ ለማየቴ ትንሽ አቋሟን ብቻ ሳይሆን ሞቲቭዋንም ትንሽ ጥርጣሬ ውስጥ አስገብቶኛል። እና ምንድነው በአጠቃላይ ብዙ ሰዎች በዚህ ጉዳይ ላይ የተለያየ ምልልስ ሰጥተዋል። ምናልባት ከዛሬው ቶፒክ ጋር ግን ማገናኘት የሚቻለው በጣም አይ ቲንክ ባለፈውም ሰሞኑን ፒተርም ሲያነሱ ያየሁት ሀሳብ አለ። ምንድነው ቀኝ ግዛት ከማክተሙም በኋላ ኢንቴሌክቹዋል ፕሮፐርቲ ራይቶቻችን ለምሳሌ ቡና ላይ የሚደረገውን ማየት እንችላለን። አክሊሉ ለምሳሌ ፕሮፌሰር አክሊሉ እንዴት ነው የቢሊያርዚያን መድኃኒት ለማግኘት ሲያደርግ ኮፒራይት ችግር ውስጥ ምን ያህል እንደገባ እናውቃለን። ስለዚህ ቀኝ ግዛት ማለት ልክ 19 በርሊን ኮንፈረንስ 1986 ታውጆ ልክ 1960ዎቹ ላይ የአፍሪካ በብዛት አፍሪካ ሀገራት ነፃ ሲወጡ የቆመ ክስተት አይደለም። ያ ምንድን ነው ራሱ እንደውም በዚህ በኮሎኒያል ስተዲስ ምንድን ነው ዲኮሎናይዜሽን ብለው የጸረ ቅኝ ግዛት ሂደት የሚቀጥል ነው። አሁን ራሱ እየቀጠለ ያለ ነው። ምክንያቱም ተቋማቶቹ አሉ፣ አሰራሮቹ አሉ፣ እሳቤው ሀሳቡ አለ። እነዛን በየሂደት የመጋፋት የማረም በዛው ልክ ኮንሽስነስ ላይ ለምሳሌ እነ ስቲቨን ቢኮ ኦፍ ሳውዝ አፍሪካው ሌሎቹ ኮንሽስነስ ላይ ነው መስራት ያለብን ያሉት። ስለዛ ነው። ምክንያቱም ራሳችን ራሱ ብዙ አይ ቲንክ አፍሪካውያን እና ብዙ ጥቁር ማህበረሰብ የዛንን
ንቃት ልክ መገንባት አለብን፣ እውቀት መገንባት አለብን እና ወደ ራሳችን መቻል ራሳችን ላይ መስራት አለብን ወደሚል ነው እና የፕሮፌሰር ኃይሌ ገሪማ ማሰብ አይ ቲንክ ራሳችንን ታሪክ እንመርምር፣ የራሳችንን እውቀት ታሪኮች እንሰንድ እና ራሳችንን ዶክመንት አድርገን የራሳችንን ታሪክ እንናገር ነው። አንድ አይ ቲንክ በጣም ወደ አፍሪካ አባባል አለ። ብዙ ጊዜ እኛ የዚህ ሀገር ትምህርት ቤቶች ላይ አባባሎችን እንጠቀም ብዙ ጊዜ ይፈልጋሉ እና ምንድነው አንቲል የአንበሳው ምርኮኛ ታሪኩን መናገር እስካልጀመረ ድረስ ታዳኙ መናገር እስካልጀመረ ድረስ ሁልጊዜም ታሪኩ የሚናገረው አንበሳው ነው። ያንን አዳኙ ነው ማለት ነው። ስለዚህ አንበሳ ስለያው ማጨገኔ እንዳይሆነው ልክ ነሽ እና አዳኙ ስለዚህ ምንድነው ሁልጊዜ ታሪካችንን መናገር ካልጀመር ታሪካችንን ለመናገር ደግሞ ያለብን ችግር ብዙ ነው። አሁን ነው የተለያዩ ትልቅ ኮርፖሬሽኖች የተለያዩ የቢዝነስ ተቋማቶች ያፍናሉ። ያለው የቢዝነስ ፍክክርና መዋቅር ከባድ ነው። ስለዚህ እንደ ፕሮፌሰር ኃይሌ ገሪማ ያሉት የሚሉት የራሳችንን ታሪክ ራሳችንን ናገር ታሪኮቻችንን እንወቅ እንመዝግብና ለራሳችን ጥቅም ለልማት ሊሆን ይችላል ራሳችንን ወደ ተሻለ ፕሮግረስ ውስጥ ለመክተት መሳሪያ ነው እና አርት ደግሞ ለዛ አይ ቲንክ ትልቁ መሳሪያ ነው የሚል ነው። እሺ አመሰግናለሁ ጴጥሮስ። ወደ አንተ ልለፍና አሁን በዘሪሁን የተገለጹ ሀሳቦች አሉ። ቅኝ ግዛቱ በአካል በተፈጸመበት ጊዜ ብቻ ባለው አይደለም ዳፋው የሚቆመው የሚልና ኢትዮጵያንም አሁን ያነሳሁት ወቅታዊ መሆኑ ብቻ ሳይሆን እንደው ስላልተገዛች ድሃ መሆኗን ያው ቅኝ ግዛትን አታመካኙ አይነቱ ነገር እምቢባይ አባቶች ቅድም ከአባትም አባት አለ እያልክ ቆንጆ አድርገህ የገለጽከው እንደሱ አይነት አባቶች ኖረው ብዙ ከፍለው የከፈሉት ደግሞ የመርዝ ጋዙ እንደዚህ እንደው በጥይት መሞት ምናምን አይደለም፣ እንዴት አሰቃቂ እንደሆነ እዛ ላይ እናየዋለን እና ስቃያቸውን ጭምር ማለት ነው ፊልሙ ላይ የሚታይ ነው እና 5 ዓመቱ እንዴት አለፈ? ብዙ ጊዜ ቅድም ዘሪሁን ሲል ነበረ የአድዋው ብቻ ነው የሚነሳው፣ ይሄኛው ልክ እንደ ሽንፈት አድርጎ አይደለም። ወይም ደግሞ ጠበብ አድርጎ ማይጨውን ብቻ ማይጨው ጋር ብቻ አይደለም። በተለያዩ ጊዜያት በተለያዩ ቦታዎች ሲፋለሙ ሲታገሉ ሲከፍሉ ነው የቆዩት በዚህ በ5 ዓመት ጊዜና በዛ ጊዜ ውስጥ የጠፋው ያለቁት የኢትዮጵያ ምሁራን የደረሰብን ነገር ስላልተገዛች ምንም አልደረሰባትም አይነት ተብሎም የሚታይ አይደለም እና እንደው ይሄ ፊልም የሆነ ብዙ እየተባለለት ያልሆነውን ታሪካችንን ሁለተኛውን የጣሊያን ወረራም የሚያሳይ ከመሆኑም አንፃር የምትጨምረው ነገር ይኖራል ብዬ አስባለሁኝና ወደ አንተ ልለፍ። ትክክል ነው። በተለይ ዘሪሁን ያስቀመጠው ትርክት ወሳኝነት አለው የትኛውም ማህበረሰብ ውስጥ እና በቅኝ ግዛት ውስጥ ያለፉ ሀገራት ብቻ ሳይሆን እኛም በዚህ ደረጃ መስዋዕትነት የተከፈለው ነፃነታችንን የአባቶቻችንን በባዶ እግራቸው ያን አይነት መስዋዕትነት የከፈሉ አባቶቻችንን ታሪክ አሁንም በብዛት በአውሮፓውያን እና በቅኝ ገዢዎቻችን ፐርስፔክቲቭ ነው የምንሰማው የምንተርከው። ከዛ ደግሞ ያንን ከአውዱ ውጪ ኮሪሌሽን በሌለው መንገድ ድህነታችንን እንደ ምክንያት በማድረግ በተንሸዋረረ መንገድ ቅኝ ግዛት ምንም አይነት ፋይዳ የለውም የሚለው ድምዳሜ ላይ የሚያደርሰውን ትርክት በዚህ ደረጃ አሁን በተለይ የቀኝ አክራሪዎች ዓለምን ፖለቲካ እየተቆጣጠሩ ባሉበት አውድ በእንደዚህ አይነት መንገድ ነው እየተተረከ ያለው እና የራሳችንን ትርክት በራሳችን መንገድ አደባባይ የማውጣትና በዛም ማህበረሰባችን የተከፈለለትን መስዋዕትነት አውቆ ዛሬ ላይ ለገባበት አጣብቂኝና መከራ ደግሞ ያንን እንደ መስፈንጠሪያ የመጠቀሙን አካሄድ ከዛ አንፃር ጥበብ ያለውን ፋይዳ በሚገባ ከተረዱ አይኮኖች መካከል ናቸው እንግዲህ ፕሮፌሰር ኃይሌ። ስለዚህ ይሄ ስራ እኔ እንደ ደራሲ ይሄ ኮሜርሻላይዝድ የሆነው የጥበብ አካሄድ ትርፍ ላይ እና ጊዜያዊ ነገሮች ላይ ብቻ የሚያጠነጥነው የጥበብ አካሄድ ዛሬ ላይ ላለንበት ችግር መውጫ ጥበብ የሚኖረውን ድርሻ የሚያኮሰምን ከመሆኑ አንፃር እጅግ በጣም የሚያነቃቃኝና በከፍተኛ ደረጃ ሁላችንም ልንሰራበት የሚገባ ጉዳይ ነው ብዬ አስባለሁ እና በተለይ ደግሞ የአይረኒው ጉዳይ የአባቶቻችንን ምስሎችን ከቅኝ ገዢዎቻችን እኛ ራሳችን እየከፈልን እንደሆነ
የማውጣታችን እውነታ በጣም ባሰብኩት ቁጥር እጅግ በጣም ነው የሚገርመኝ። ይህም አንዱ ቅኝ ግዛት በዛን ጊዜ በነበረው አካሄድ ብቻ ያለቀ አለመሆኑ አንድ ግልጽ የሆነ ማሳያ ነው ከዚህ ዝግጅት ጋር በተገናኘ። በጣም አመሰግናለሁ። ዘሪሁን ወደ አንተ ሊሄድና የመጨረሻውን አንድ ዙር ደግሞ ፕሮግራሙን ድጋሚ በማስታወስ ሊሆን ይችላል፣ ሌላ መጨመር የምትፈልጉትን ነገሮች ደግሞ ጨምራችሁ እንለያያለን። አይ ቲንክ ምንድነው በተለይ ወጣቶች እዚህ በጣም ወጣት ብዙ አለን። የኢትዮጵያን ታሪክ ብዙ መረዳት ማወቅ የሚፈልጉ በተለይ ደግሞ እዚህ የተወለዱ በጣም አይ ቲንክ ለሀገራቸው ከባድ ስሜት ስለ ህዝባቸው ስለ ታሪካቸው ያላቸው ልጆች አሉ። ብዙ ጊዜ እንደውም አይ ቲንክ ሁኔታዎችና አጋጣሚዎች መድረኮችን የማጣት ችግር ነው የሚስተዋለው። ምናልባት በተወሰነ ደረጃ የተጠየቅነው ጥያቄም ስላለ ነው የዚህ የልጆች ይሄ ምን ኪድስ ፍሬንድሊ ነው ወይ የሚል ነው። እሱም ትንሽ ያው የጦርነቶች የተለያዩ ሲኖች አሉት ቫዮለንት የሆኑ ትንሽ ያው ምክንያቱም ጣሊያን ሊጨፈጭፍ ሊገልን የመጣው ስለዚህ ለዛ ደግሞ አጸፋ ሲመለስ እና ጣሊያንም ያደረጋቸው ጭፍጨፋዎች እዛ ሲል ላይ ስላሉ ለህፃናት ላይ አይስማማም። ግን አይ ቲንክ ከ18 ዓመት በላይ ላሉ ብዙ ታሪክን ማወቅ መረዳት ለሚገባቸው እና ደግሞ የዛን የአባቶች ቀን ስለሆነ አባቶች እናቶች ለእድሜ ከደረሱ ልጆች ጋር መጥተው ፊልሙን ቢያዩ እና እየተዝናኑ የሚማሩበት በዛው ልክ ደግሞ አይ ቲንክ አርትንን ብቻ ሳይሆን ታላቁን አንጋፋውን ፊልም ሰሪ እና ዳይሬክተር ብቻ ሳይሆን አክቹዋሊ ስቶሪ ቴለር እና ደራሲም አጠቃላይ ማህበረሰብ እኔ እንደ አንድ ፐብሊክ ኢንቴሌክቹዋል ነው ፕሮፌሰር ኃይሌ ገሪማ የማየው። ኢንቴሌክቹዋል ሲባል ኢትዮጵያ ታሪክ ለብዙ ኢትዮጵያውያን ብዙ ጊዜ ከአንድ ዩኒቨርሲቲ ጋር ብቻ ተቋም ጋር እናያያዛለን። ግን የአርት ሰዎች በተለይ እውነትን ለህዝብ እና ለመንግስት ለስልጣን አጠቃላይ የሚነግሩ የሚሞግቱና በምርምር በጥናት በእውቀት ማህበረሰብን ለማንቃት የሚሰሩ በሙያቸው ፐብሊክ ኢንቴሌክቹዋልስ ናቸው በአደባባይ ላይ። ስለዚህ ፕሮፌሰር ኃይሌ ገሪማ ቶት ሊደር ነው እና ፐብሊክ ኢንቴሌክቹዋል ነው። ስለዚህ ያንን መደገፍ ማገዝ ወደፊት ለሚሰራቸው ስራ ብቻ ሳይሆን ይህን ስራ ራሱ ለማጠናቀቅ እና ፋይናል የሆነውን ፕሮዳክሽን ሆኖ ሰዎች በእጃቸው ላይ የሚገኝ እና አርካይቭ ሆኖ የሚቀመጥ ትልቅ ቅርስ እንዲሆን አይ ቲንክ ድጋፍ ያስፈልጋል። ስለዚህ በአንድ በኩል ምናልባት ዋጋ በዛ የሚል ሰው ካለ እንደ ዶኔሽንም ነው ይሄ ነገር የታየው። ዶኔሽንም ደግሞ ለምንድነው ፕሮፌሰር ኃይሌ ገሪማን ኢንዲፔንደንት ፊልም ሜከር ነው። ብዙ ወጪዎች አሉ። ብዙ ፉቴጆችን አክሰስ ማድረግ ያለበት መክፈል ያለበት ብዙ የዚህ ፕሮዳክሽን ወጪዎች ስላሉ እነዛን ለመሸፈን እንዲያስችል ነው። እና እንግዲህ እንደተለመደው አባባል ከሻይ ከማኪያቱ ቀንሰን ምናልባት ለዚህ ብናውል አይ ቲንክ ትልቅ ጥቅም አለው ብዬ አስባለሁ። በመጨረሻ ምናልባት ምለው እንግዲህ ሌሎች አፍሪካን ኮሚኒቲዎቻችን የብላክ ካሪቢያን ኮሚኒቲ በብዛት ያው በቻልነው መጠን እንዲመጣ በጣም ፍላጎት አለ። እሱንም ሪቻውት ለማድረግ በተለያየ እንቅስቃሴ ሙከራዎች እያደረግን ነው እና ያን በማድረግ ይህ ታሪክ እንደ ቅድምም ጴጥሮስም እንዳልነው የኢትዮጵያ ታሪክ ብቻ አለ። ብዙ አፍሪካን አሜሪካንስ ኢትዮጵያ ሄደው ተዋግተዋል። ለኢትዮጵያ ለመሰለፍ ለመዋጋት የነበረውን ኒውዮርክ ታይምስ ላይ ከዚሁ የተወጡ ታሪኮች ዛኔ ካየን ሰልፍ የነበረውን ለምዝገባ የነበራቸውን ፍላጎት የምናስታውሰው ነው። ኢትዮጵያ ዘምተው ለመዋጋት እና ብዙ ከማርከስ ጋርቬ ከሌሎች ትላልቅ የጥቁር ማልኮም ኤክስን ጭምር በዚህ ታሪክ ላይ ብዙ ተናግረዋል። ብዙ ስሜቶቻቸውን አስተጋብተዋል። ስለዚህ በአጠቃላይ ይህ ታሪክ የኢትዮጵያ ብቻ ሳይሆን የመላው ጥቁርም የመላው ጭቁን ህዝብ እና የዓለም ህዝብም ታሪክ ነው በአጠቃላይ። ምክንያቱም አሁንም ደግሞ ዓለም የተለያዩ ጦርነቶች አሉ። የተባበሩት መንግስታት ድርጅት ምን ያደርጋል፣ እንዴት ነው ነገሮች የሚፈታው የሚሉ የግሎባል ገቨርናንስ ችግር ክራይሲስ ላይ ነው የሚሉ ጉዳዮች አሉ። ከዛ አንጻር ካየ ነው ይህ ደግሞ የታሪክ ጉዳይ ብቻ ሳይሆን የወቅቱም ጥያቄ ነው። አሁን ላለንበት የዓለም ሰላምም የዓለም ፍትሐዊነት ጥያቄ ነው። ስለዚህ ከዛ አንጻር ካየ ነው ጉዳዩ የታሪክ ጉዳይ ብቻ ሳይሆን አሁን ያለን እንደ አጠቃላይ የዓለም ዜጎች እኛ አንቺም ሪዮት ጴጥሮስም እኔም የዓለም ዜጎች ምክንያቱም የምንኖረው የተለያየ ዓለማት ከኢትዮጵያ ወጥተን ነው
ስለዚህ ዓለም ጉዳይ ያሳስበናል። ዓለም እንዴት ነው የሚሄደው? ዓለም ሰላም የሚለውን ስለዚህ ከዛ አንጻር ከታየም ይሄ ትልቅ ታሪክና ሰነድ ነው። በዛ አንጻር አይ ቲንክ ብዙ ሰዎች እንዲመጡና እንዲማሩበት ያስፈልጋል። ምናልባት ድጋሚ አድሬሱን ማስተዋወቅ ካስፈለገ 506 ብሉር ስትሪት ዌስት እዚህ ቶሮንቶ ሆትዶግ ሲኒማ ሮጀርስ ሴንተር ነው። ስለዚህ ያው በጣም ኮሚት ለማድረግም ብዙ ቀላል ነው። ምክንያቱም ባትረስት ስቴሽን የሚባለው ስቴሽን ጋር ቢወርዱ 2 ደቂቃ ነው ወክ የሚያደርጉት ሰዎች። ለፓርኪንግም ቢሆን በዙሪያው መንገዶቹ አቅራቢያ ላይ ብዙ ፓርክ ማድረግ የሚችልባቸው ሁኔታዎች አሉ። ስለዚህ በጣም አክሰሰብል እና ኮንቪኒየንት የሆነ ሎኬሽን ነው። ከ600 በላይ የመያዝ ካፓሲቲ ስላለው ብዙ ሰዎች እንዲመጡ ነው ፍላጎታችን እና ምኞታችን ማለት ነው። አመሰግናለሁ በጣም ጴጥሮስም እንደዚሁ ሳልለው ባላልፈው የምትለው ማስታወስ ሊሆን ይችላል የፕሮግራሙን ቦታና ሰዓት፣ እንደዚሁም ደግሞ ተጨማሪ ጉዳይ ወደ አንተ ልለፍ። እሺ፣ እኔ እንግዲህ በቶሮንቶና አካባቢው ላሉ ኢትዮጵያውያን ሁሉ ማስተላለፍ የምፈልገው መልእክት የታሪክ ባለቤት ማን ነው የሚለውን ጥያቄ እንድናስብ ነው። ቅኝ ግዛት መሬታችንን ወይም ሰዎችን ብቻ አይደለም የነጠቀን፣ ታሪካችንንም ጭምር ነው። ስለዚህ ዛሬ ላይ በነፃነት የምንኖር ሰዎች ነን ብለን ራሳችንን የምናስብ ከሆነ የነፃነት ባለቤታችንን የምናረጋግጠው የራሳችንን ታሪክ ከራሳችን ፐርስፔክቲቭ አንጻር መተረክ ስንችል ነው። ይህንን ደግሞ ከምናደርግባቸው አውዶች አንዱ ጥበብ ነው፣ ዶክመንተሪ ነው። ፕሮፌሰር ኃይሌ ይህንን ነው እንግዲህ ባለፉት 30 ዓመታት ይህንን ፓርቲኩላር ታሪክ ከኛ ፐርስፔክቲቭ አንጻር ወደ አደባባይ ለማውጣት ሲደክሙ የኖሩት እና ከተከፈለው መስዋዕትነት አንጻር ቅድም ዘሪውን ያነሳው ዋጋው ተወደደ የሚባለው ጥያቄ እሳቤ ውስጥም ሊገባ የሚገባ ነው ብዬ በግሌ አላስብም። አባቶቻችን ከከፈሉት መስዋዕትነት አንጻር እና ፕሮፌሰር ኃይሌም ይህንን ታሪክ ወደ አደባባይ ለማውጣት ከከፈሉት መስዋዕትነት አንጻር በነፃነት የምንኖር ሰዎች ይሄ እጅግ በጣም አነስተኛ ዋጋ ነው እና በተቻለ መጠን ማህበረሰቡን ሞቢላይዝ አድርገን ሁላችንም እንድንገኝ፣ ከቶሮንቶ ከተማ ውጭ ያላችሁም ቢሆን ፊልሙ ላይ መሳተፍ ባትችሉም የዶኔት የማድረጊያ መንገዶች አሉ። ቲኬቱን ኦንላይን በመግዛት ራሱ መተባበር የሚቻልበት መንገድ አለ። ከዛ ባለፈ ደግሞ ከነዚህ ከፕሪስክሪኒንግ እይታዎች ባለፈ ዶኪመንተሪው ኦፊሻሊ ፕሪሚየር በሚያደርግበት ጊዜም በምንኖርበት ከተማዎች መምጣቱ ስለማይቀር በያለንበት እንድንተባበር ጥሬን እንግዲህ አስተላልፍ። ይህንን ዝግጅት ደግሞ ልዩ የሚያደርገው ፕሮፌሰር ኃይሌ በአካል በዚህ ዝግጅት ላይ በመገኘት ከዶኪመንተሪው እይታ በኋላ የኩዌስችንስ ኤንድ አንሰር ሴሽን ይኖረናል እና ይህንን እጅግ በጣም ታሪካዊ የሆነ አጋጣሚ በመታደም እንድንጠቀምበት ማህበረሰቡን በሙሉ በአክብሮት እጋብዛለሁ። እሺ፣ ሁለታችሁንም በጣም አድርጌ ነው የማመሰግነው። አድማጭ ተመልካቾቻችን ይሄንን ድንቅ ስራ ተገኝታችሁ መመልከት ይኖርባችኋል። መመልከት ብቻ ሳይሆን ደግሞ የምትችሉ በገንዘብ መደገፍ ይኖርባችኋል እና ይሄ ትልቅ የሁላችንም ታሪክ ነው፣ ከኛም አልፎ የብዙዎች ታሪክ ነው፣ የኢትዮጵያውያን ብቻ ሳይሆን እና ይህንን መልእክት ለማስተላለፍ ፈልጋለሁኝ። ስለዚህ ስክሪኑ ላይ በምታዩት አድራሻ በመገኘት ሆትዶግስ ቴድ ሮገርስ ሲኒማ 506 ብለር ስትሪት ዌስት ቶሮንቶ ማለት ነው ጁን 21 ላይ የእሁድ ሳምንት ማለት ነው ከ3 እስከ 28 ሰዓት ባለው ጊዜ ውስጥ ፊልሙን ተመልከቱ። እንደዚሁም ጥያቄና መልስ አለ። በመገኘታችሁ እጅግ በጣም እንደምትደሰቱ እዚህ ካለው ልምድ በመነሳት ልነግራችሁ እችላለሁኝ እና ተገኙ ለማለት እፈልጋለሁኝ። ሊንኩን ትኬቱን የምትገዙበትንም ሆነ እገዛ ማድረግ የምትችሉበትን አያይዝላችኋለሁኝ በኮሜንት መስጫው ሳጥን። እሱን እንድትጠቀሙ እየጋበዝኩኝ የዛሬውን ፕሮግራማችንን በዚሁ እናጠቃልላለን። እንግዶቼንም እጅግ በጣም በድጋሚ አመሰግናለሁ። ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።